በዛሬው ቪዲዮ ሪሚዲያል ኢንግሊዝን በጣም ቀላልና ግልጽ በሆነ መንገድ አሳያችኋለሁ። ሰላም እንዴት አላችሁ? ሃይሌ ስታክ ነኝ። በዛሬው ቪዲዮአችን ግራመር፣ ቮካብለሪ ኤንድ ኮንቴክስቹዋል ሚኒንግ ኢዚ በሆነ ወይ ፈተና ላይ እንዴት መስራት እንደምትችሉ አሳያችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌትስ ጎ ወደ ቪዲዮ። ሶ ጋይስ ፈርስት ቲንግስ ፈርስት መጀመሪያ ኮንተንቱን ሪቪው አድርግላችሁና እንግሊዝ ምንም ከድሮ መሰረት የለኝም ብላችሁ እንዳታስቡ። ምክንያቱም ሁሉንም ከስር መሰረቱ ስቴፕ ባይ ስቴፕ አንድ በአንድ እያሳየኋችሁ ስለሚሄድ ምንም መጨናነቅ አይኖርባችሁም። ስለዚህ አትጨናነቁ። ገና ካሁኑ ሁሉንም አንድ በአንድ ከመሰረቱ ስለማሳያችሁ ማለት ነው። ዛሬ ከበር የምናደርጋቸው ነጥቦች ምንድናቸው? አድቨርብ፣ ሪፖርትድ ስፒች፣ ቴንስ እና ኤግዛም ትሪክ ነው። እንዴት አድርጋችሁ ኤግዛምን ማታውቁት ጥያቄ እንኳን ቢመጣ እንዴት መስራት ስላላችሁ የሚሉትን ፖይንቶች ከቨር እናደርጋለን በዚህ ቪዲዮ ማለት ነው። አድቨርብ እና አድጀክቲቭን ከማየታችን በፊት ደግሞ ማየት መመልከት ያለብን ጉዳይ ምንድን ነው? ግራመር የምንለው ነገር ምንድን ነው? ምክንያቱም ቴንስ ምን በለው፣ አድቨርብ ምን በለው፣ ሪፖርትድ ስፒች ምን በለው ሁሉም የሚጠቃለሉት በግራመር ውስጥ ነው እና ይሄ ግራመር የምንለው ነገር ምንድን ነው? እስኪ መሰረቱን እንመልከተው። እያወራን ያለ ነው ስለ ግራመር ነው። ስለዚህ ግራመርን በቀላሉ እንድትረዱት ግራመር በራሱ ምን ማለት እንደሆነ ስናይ የአንድ ቋንቋ መመሪያ ወይም ደግሞ ህግ ማለት ነው። አንድ ቋንቋ የሚመራበት ህግ ማለት ነው። ለምሳሌ አማርኛ የሚመራበት የራሱ የሆነ ኮንቴክስቹዋል ህግ አለ። ስለዚህ በዛ መሰረት እንግሊዝኛ ደግሞ በራሱ መንገድ የሚመራበት የቋንቋው መመሪያ ምን ተብሎ ይጠራል? ግራመር ተብሎ ይጠራል። ባጭሩ ህግ ማለት ነው፣ ወይም ደግሞ ሩል። ለምሳሌ ከሲንጉላር ኔም በኋላ ኤስ ኦር ኢኤስ አድ ማድረግ እንዳለብን የሚነግረን ህግ ወይም የቋንቋው መመሪያ ግራመር ተብሎ ይጠራል ማለት ነው። ስለዚህ በሾርት ግራመር የምንለው ነገር ቋንቋ የሚመራበት ህግ ማለት ነው። ስለዚህ አሁን መቀጠል እንችላለን። አድቨርብ ምን ማለት ነው፣ አድጀክቲቭ ምን ማለት ነው የሚለውን ነገር ማየት እንችላለን። ምክንያቱም this type of grammar ብለናል። ግራመር ከሆነ ግራመር ምን ማለት እንደሆነ ካየን አሁን ደግሞ አድቨርብ እና አድጀክቲቭ ምን ማለት እንደሆነ እንመለከታለን ማለት ነው። አድጀክቲቭ ወይም ደግሞ በአማርኛ ብዙ ጊዜ የተማርነው ቅጽል እየተማርነው የመጣነው ነገር ማለት ነው። ዲስክራይብ ናውንስ ኤንድ ፕሮናውንስ ስምና ተውላጠ ስሞችን ዲስክራይብ ያደርግልናል። ለምሳሌ አድጀክቲቭ ማለት ባጭሩ ስምን መግለጽ የሚችል ተጨማሪ ቃል ማለት ነው። ምንም መግለጽ የሚችል አልኳችሁ፣ ስምን መግለጽ የሚችል ተጨማሪ ቃል። ለምሳሌ አለም ሰገድ የሰው ስም ነው ባጭሩ። አለም ሰገድ ረጅም ነው ብል ረጅም የሚለው ቃል አለም ሰገድ ምን ያክል ነው ቁመቱ የሚለውን ይገልጻል ማለት ነው። ስለዚህ እነዚህ ቅጽል ተብለው ይጠራሉ ማለት ነው። this is adjective easily ማለት በቀላሉ አድጀክቲቭ ማለት ይሄ ነው። ከስም ላይ ወር ደግሞ ከተውላጠ ስም ላይ እየገቡ ለስም ፕሪፊክሽን የሚሰጡ ወይም ደግሞ ስምን ሞዲፋይ የሚያደርጉ ቃላቶች ወይም ስለ ስሙ ተጨማሪ ኢንፎርሜሽን የሚሰጡን ቃላቶች ረጅም ነው፣ ጥቁር ነው እያሉ የሚነግሩን ቃላቶች በሙሉ ተብለው ይጠራሉ፣ አድጀክቲቭ ተብለው ይጠራሉ ማለት ነው። they added information about what kind of, which one and how often, how much የሚሉትን ኢንፎርሜሽኖች አድ ያደርጉልናል ማለት ነው። ስለ ስሙ ኤክስትራ ኢንፎርሜሽን ይሰጡናል። ያንግ፣ ኦልድ፣ ሪች፣ ቢዩቲፉል፣ ኒር እያሉ ተጨማሪ ለስሙ መግለጫ ይሰጣሉ። ስለዚህ እነሱም ተብሎ ይጠራሉ፣ አድጀክቲቭ ተብሎ ይጠራሉ ማለት ነው። ታይፕ አላቸው ወይም ደግሞ እንደዚህ ኦርጋናይዝድ የሚሆኑበት ዌይ አለ። እነሱም ከለር፣ ሄይት፣ ካፓሲቲ፣ አቢሊቲ አናዘር ታይፕ ኦፍ አድጀክቲቭ ሶ መኒ አድጀክቲቭስ አሉ። በጣም ብዙ የሆኑ አድጀክቲቮች አሉ። እነሱን ልታጠኗቸውና ልሸምዷቸው የሚገባው ብዙ አድጀክቲቮች አሉ ማለት ነው። and the next one is adverb ነው ማለት ነው። adverb የምንለው ነገር ከአድጀክቲቭ በምን ይለያል? ስራውስ ምንድነው? መቼ እንጠቀመዋለን? let's see ምን እንደሚፈጠር ማለት ነው። adverb የምንለው ነገር describe verb, adjective or the same time can describe the adverb ማለት ነው። አድቨርቡን መግለጽ ይችላል and adjectiveን መግለጽ ይችላል። በተመሳሳይ ተርም ደግሞ verb ዲፋይን ማድረግ ይችላል። adjective ማን ነው ይገልጻናል? noun or pronoun ነው የሚገልጽልን ብለናል። ይሄ ግን verb-ን adjective-ን and so adverb-ን ይገልጽልናል ማለት ነው። ራሱን ሞዲፋይ አድርጎ ይገልጽልናል። add information about how and when, where, why የሚሉትን ጥያቄዎች በሙሉ አንሰር የሚያደርግልን አድቨርብ ተብሎ ይጠራል ማለት ነው። adverbs often end with ly but not always። አድቨርብ በብዛት በምን ያልቃል? መጨረሻው በly፣ ነገር ግን ሁሌም ማለት አይደለም። ይሄን ነው ኮንሲደር ማድረግ ያለባችሁ ማለት ነው። ኤግዛምፕል አስቴር ሲንግስ ቢዩቲፉሊ። ስለዚህ አሁን ሲንግስ የሚለውን ቨርብ ማን ሞዲፋይ እያደረገው ነው ወይም ደግሞ ማን እየገለጸ ነው ከተባለ ቢዩቲፉሊ በምን መንገድ ነው የዘፈነችው? በጣም ቆንጆ በሆነ መንገድ።
ሶ ሲንግ የሚለውን ቨርብ ማን ሞዲፋይ እያደረገው ቢዩቲፉል የሚለው ቃል ሞዲፋይ እያደረገው ነው ማለት ነው። ኤንድ አድቨርብስ ዳት ዲስክራይብ አድጀክቲቭ አሉ። አድጀክቲቭን ዲስክራይብ የሚያደርጉት በጣም ስሙዝሊ ሾርት ናቸው። ሶ እነሱ እነማን ናቸው ከተባለ ኤክስተርምሊ፣ ቬሪ፣ ኳይት፣ ራደር፣ ፌርሊ ኤንድ ኒርሊ ኤንድ ሶ አናዘር there is another verbs adverbs that describe adjectives so እነዚህ አድጀክቲቭን ኤክስፕረስ የሚያደርጉ ለምሳሌ ኢትስ ቬሪ ቢዩቲፉል ትላላችሁ። ሶ ቬሪ የሚለው ምንድን ነው? አድቨርብ ነው። ቢዩቲፉልስ ራሱ ምንድን ነው? አድጀክቲቭ ነው አይደል? ሶ ምን እያደረጋችሁ ነው? አት ዘ ሴም ታይም ምን እያደረጋችሁ ነው? ቬሪ ቢዩቲፉል ስትሉ አድጀክቲቭን በአድቨርቡ ምን እያደረጋችሁ ነው? ኤክስፕረስ እያደረጋችሁት ነው ማለት ነው። እነዚህ አድቨርብ ዳት ዲስክራይብ አድጀክቲቭ ተብሎ ይታወቃሉ ማለት ነው። ሶ ቤዝድ ኦን ኮንቴክስት ዲፔንዲንግ ኦን ዜር ዩዘስ ኢን ሴንቴንስ አድቨርብስ ካን ቢ ዲቫይድድ ኢንቱ አድቨርብ ኦፍ ማነር፣ አድቨርብ ኦፍ ታይም፣ ፍሪኩዌንሲ፣ ፕሌስ ኤንድ ዲግሪ ተብለው ይከፋፈላሉ ማለት ነው። ቤዝድ ኦን ኮንቴክስት ኢን ዩዚንግ ማለት ነው። አድቨርብ ኦፍ ማነር የምንለው አድቨርብ ኦፍ ታይም፣ አድቨርብ ኦፍ ፍሪኩዌንሲ፣ አድቨርብ ኦፍ ፕሌስ ኤንድ አድቨርብ ኦፍ ዲግሪ የምንላቸውስ እንዴት ይታያሉ የሚለውን ደግሞ መመልከት ይኖርብናል ማለት ነው። ስለ አድቨርብ ስናወራ መጀመሪያ ላይ ምን ብለን ነበረ? የሚመልሱት ራሱን የቻለ ጥያቄ አለ። ሃው ማች፣ ዌን፣ ዌር፣ ዋይ፣ ሃው የሚሉትን ጥያቄዎች ይመልሳሉ ብለን ነበር እና አሁን እነሱን ካየን እነዚህን ለማወቅ ብዙ አይከብደንም። ለምሳሌ አድቨርብ ኦፍ ማነር ስንል አንሰር ዘ ኩዌስችን ሃው ኢን ዋት ማነር ማለት ነው። በምን አግባብ ወይም እንዴት በሚለው ጥያቄ ይመልስላቸዋል። በዛ መንገድ ስትጠየቁ ምን ትላላችሁ? ሞስት ኦፍትን ኢት ኢንድስ ዊዝ ኤል ዋይ ማለት ነው። አድቨርብ ኦፍ ማነር የምንላቸው ብዙ ጊዜ ቃላቶቹ የሚያደርጉት በኤል ዋይ ነው። ነገር ግን ኤክሴፕት ፋስት ኤንድ ሃርድ ዊ አር ናት ሳይንግ ሃርድሊ ኦር ፋስትሊ ማለት ነው። ብዙ ጊዜ እንደዚህ አይነት ቃሎችን አንጠቀም። ምክንያቱም አድቨርብ ስንጠቀም ፋስት እና ሃርድ ስንጠቀም አዝ ኢት ኢዝ ፋስት ኤንድ ሃርድ ነው እንጂ ሃርድሊ ኤንድ ፋስትሊ አይባልም። በፍጹም ነውር ነው። ስሎሊ፣ ቼርፉሊ፣ ሰረሊ፣ ፋስት፣ ሃርድ፣ ሃፒሊ ተብሎ ይገለጻል አድቨርብ ኦፍ ማነር ማለት ነው። አድቨርብ ኦፍ ማነር ስንል እንዴት ነው በምን አግባብ ተፈጸመ ያ ነገር የሚለውን ነገር ነው። በጣም በፍጥነት ወይ በዝግታ ነው ኦር በሌላ ወይ እንዴት በምን አይነት መንገድ ተከናወነ የሚለውን ነገር ይመልስልናል ማለት አድቨርብ ኦፍ ማነር ማለት ነው። አድቨርብ ኦፍ ታይም ብለን የምንጠራው አንሰር ዘ ኩዌስችን ዌን መቼ የሚለውን ነገር ነው የሚመልስልን። ቱሞሮ፣ ሌተር፣ ሴልደም፣ ሪሴንትሊ። ስለዚህ አድቨርብ ኦፍ ታይም ብለን የምንጠይቀው የምንለው ነገር መቼ ተፈጸመ፣ መቼ ነው፣ መቼ የሚለውን ነገር ይመልስልናል። አድቨርቡን ለመለየት ከፈለጋችሁ ከሰንተንሱ መካከል ካገኛችሁት በኋላ ምንድን ነው የሚጠይቀው? ጊዜ ነው ወይስ በምን መንገድ ተሰራ ነው ወይስ ምን ያክል ጊዜ ተደገመ ነው፣ የት ነው የሚል ጥያቄው። ይሄንን ከለያችሁት አድቨርቡን መለየቱ በጣም ቀላል ነው የሚሆነው ማለት ነው። አድቨርብ ኦፍ ፍሪኩዌንሲ የምንላቸው ደግሞ ሃው ኦፍትን ላይክ ኢን ዋት ሪፒቴሽን ሜትድ ኦር ኢን ዋት ሪፒቴሽን ዌይ በምን ያክል ድግግሞች መጠን ተደረገ፣ ዋንስ ትዋይስ ሰቨራል ታይም ብላችሁ የምትመልሱት እያንዳንዱ ነገር ምን ተብሎ ይጠራል? አድቨርብ ኦፍ ፍሪኩዌንሲ ተብሎ ይጠራል ማለት ነው። ኤንድ አናዘር ዋን ኢዝ አድቨርብ ኦፍ ፕሌስ ነው። ኤንድ ዲስ ዋን ኢዝ ፎር ዋት አንሰር ዘ ኩዌስችን ዌር ማለት ነው። የት የሚለውን ነገር ይመልስልናል። ያኛው አድቨርብ ኦፍ ታይም ወይም ይሄኛው ደግሞ ዌር ማለት ነው። ላይክ ሰምዌር፣ ኤኒዌር፣ ኤቭሪዌር እነዚህ በሙሉ የሚመልስልን ማን ተብሎ ይጠራል? አድቨርብ ኦፍ ፕሌስ ተብሎ ይጠራል ማለት ነው። ኤንድ ዘ ኔክስት ዋን ኢዝ አድቨርብ ኦፍ ዲግሪ ኦልሞስት ኦል ቱጌዘር ኤቢት ኢናፍ ፌርሊ ብላችሁ የምትጠይቋቸው ይህ ማነር ኦፍ ዲግሪ የምንላቸው በሙሉ አድቨርብ ኦፍ ዲግሪ ተብለው ይጠራሉ ማለት ነው። ሶ ጋይስ የባለፈውን ቪዲዮ ያላያችሁ ካላችሁ የመጀመሪያው ያለፋችሁ ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ እየገባችሁ ማየት ትችላላችሁ። ለቻናሉ አዲስ ከሆናችሁ ካላችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንቀጥል። and the next and the next concept is tense። ስለዚህ ቴንስ ነው ኔክስት የምናየው ኮንሰፕት። ቴንስ የምንለው ነገር ምንድነው የሚለውን ነገር እንመልከት። በመጀመሪያ ቴንስ ምንድነው ከሚለው ስንጀምር በአጭሩ ቴንስ ማለት ታይም ወይም ጊዜ ማለት ነው። ታይም ደግሞ በሶስት መንገድ ይከፈላል። እሱም ፕሬዘንት፣ ፓስት ኤንድ ፊውቸር ተብሎ ማለት ነው። ፕሬዘንት ስንል ያሁን፣ ፓስት ስንል ያለፈው ወይም የድሮ፣ ፊውቸር ስንል ደግሞ የወደፊት ማለት ነው። በሶስቱ የጊዜ መግለጫ ውስጥ ደግሞ አራት አይነት ቴንስ አለ። በእነሱ ለምሳሌ ፕሬዘንት፣ ፓስት እና ፊውቸር ናቸው ብለናል አይደለ? ፕሬዘንት ስንል ሲምፕል ፕሬዘንት፣ ፕሬዘንት ኮንቲኒዩስ፣ ፕሬዘንት ፐርፌክት፣ ፕሬዘንት ፐርፌክት ኮንቲኒዩስ ይገኛሉ ብለናል። ፓስት ስንል ሲምፕል ፓስት፣ ፓስት ኮንቲኒዩስ፣ ፓስት ፐርፌክት፣ ፓስት ፐርፌክት ኮንቲኒዩስ። ፊውቸር ስንል ሲምፕል ፊውቸር፣ ፊውቸር ኮንቲኒዩስ፣ ፐርፌክት ፊውቸር፣
ፊውቸር ፐርፌክት ኤንድ ፊውቸር ፐርፌክት ኮንቲኒዩስ ይገኙበታል ማለት ነው። ስለዚህ በእያንዳንዱ ሶስት አለ በአጠቃላይ ስታባዟቸው ሴት ሲባዛ በአራት ስንት ይሆናሉ? 12 አይነት ቴንሶች አሉ ማለት ነው። እነሱ ምንድነው የሚነግሩን በምን አይነት መንገድ ጊዜን መግለጽ እንችላለን ስናወራ ማለት ነው። ለምሳሌ አሁን ሲምፕል ፕሬዘንትን ከስር መሰረቱ አንድ በአንድ ስለማሳያችሁ ምንም እንዳታስቡ፣ ምንም እንዳትጨናንቁ፣ ሁሉም ነገር ቀላል ነው ማለት ነው። ሲምፕል ፕሬዘንት ስናወራ እሺ እዚህ ጋር ምንድነው ማድረግ ያለብን? ዩዚንግ ኦፍ ሲምፕል ፕሬዘንት ምንድነው ወይም መቼ ነው ሲምፕል ፕሬዘንት የምንጠቀመው የሚሉትን ነገሮች ብቻ መመለስ ነው የሚጠበቅብን ወይም የሚኖርብን ማለት ነው። ዩዚንግ መቼ ነው? ቱ ኤክስፕረስ ሃቢቹዋል አክሽን፣ ቱ ኤክስፕረስ ሪፒትድ አክሽን፣ ቱ ኤክስፕረስ ጀነራል ትሩዝ። ሃቢቹዋል አክሽን የምንላቸው ምንድነው? ለምሳሌ እናንተ በጣም በተደጋጋሚ የእናንተ ሃቢት የሆነ ነገር ምንድነው? ለእናንተ እስኪ ሃቢታችሁ ጠዋት ጠዋት ስፖርት መስራት ነው ሃቢታችሁ፣ ኦር እናንተ ጋር ሁሌ ጠዋት ጠዋት ኦር ከሰዓት ቡና መጠጣት ሃቢት አላችሁ። የእናንተ ሃቢት የምታደርጉት ሃቢታችሁ ምንድን ነው? እሱ ሃቢት ተብሎ ይጠራል። ከእናንተ ጋር የተቆራኘ ብዙ ጊዜ የምታደርጉት ነገር ሃቢት ይባላል። ኤንድ ሪፒትድ አክሽን የምትሉት ደግሞ እንዴት ነው? ሪፒትድ አክሽን ከሃቢት ይለያል። ሪፒትድ አክሽን ማለት ሶ መኒ ታይም ሪፒትድ የምታደርጉት እንጂ ለእናንተ ላይ ሃቢት አይደለም። ይህ መረዳት አለባችሁ። ኤንድ አናዘር ቲንግ ደግሞ ምንድን ነው? ኤክስፕረስ ጀነራል ትሩዝ ነው። ኤክስፕረስ ጀነራል ትሩዝ ኤንድ ሳይንቲፊክ ፋክት ነው። ሳይንቲፊክ ፋክት የምንላቸው ሳይንሳዊ እውነታዎች ወይም ደግሞ ሳይንስ እውነት ናቸው ብሎ ፕሩፍ ያደረጋቸው ነገሮች እና በተለምዶ እውነት ሆኖ የዘለቁ እውነታዎች በሙሉ በምን ይገለጻሉ ማለት ነው? በሲምፕል ፕሬዘንት ቴንስ ይገለጻሉ። እነዚህን ማውራት ስንፈልግ በእንግሊዘኛ እነዚህን ማውራት ስንፈልግ ማንን እንጠቀማለን? ሲምፕል ፕሬዘንት ቴንስን እንጠቀማለን። ፎርሙ ምን ይመስላል? እነዚህን ተግባራት ለመናገርና ለመግለጽ ሲምፕል ፕሬዘንት ቴንስን እንጠቀማለን ሾርትሊ። ሶ ፎርሙ ምን ይመስላል የሚለውን ስንመለከት ደግሞ ፎርም የምንለው የቴንሱ አወቃቀር እንዴት መቀመጥ እንዳለበት የሚወስንልን ነው። ምን ማለት ነው? ሳይ ሳብጀክት ፕላስ ቨርብ ኦር ቨርብ ኤስ አይ ኢ ኤስ ፕላስ ኦብጀክት ማለት ነው። እሺ ይሄ ፓተርን ምንድን ነው? ሳብጀክት ፕላስ ቨርብ ኤስ ፕላስ አይ ኢ ኤስ ምንድን ነው የሚለውን እንመልከት። ኤስ ኦር ኢ ኤስ መቼ ነው የምንጠቀመው? አሁን ምንድን ነው ሳብጀክት አለን ባለቤቱ ማለት ነው። ቤዚክ ተርሞችን እዚህ ጋር አሉ። ቤዚክ ተርም ብዬ የምጠራቸው ሳብጀክት ቨርብ እና ኦብጀክት ምንላቸው ናቸው። ሳብጀክት ማለት የአረፍተ ነገሩ ባለቤት እኔ፣ እናንተም፣ ሌላ ባለቤት መሆን የሚችል ዋቴቨር መሆን የሚችል ነገር ባለቤት ኦር ሳብጀክት ይባላል። ቨርብ ማለት ደግሞ ድርጊት የሚገለጽበት ቃል ማለት ነው። ኦብጀክት ማለት ደግሞ ድርጊቱ የተጣለበት ወይም ደግሞ ድርጊቱን የተቀበለው ነገር መቼም የሆነ ነገር ዝም ብሎ አይወራም። የሆነ ድርጊት የሚቀበለው ነገር ያስፈልገዋል። ሪሲቨር ኦፍ አክሽን ማለት ነው። ሶ ያ ነገር ምን ተብሎ ይጠራል? ኦብጀክት ተብሎ ይጠራል። ስለዚህ አሁን ቨርብ ስንል አውርተናል፣ ድርጊት የሚፈጸምበት ነው። እንግሊሽ ደግሞ ምን አይነት ወይ አለን? ቨርቡን አዚቲዝ ማስቀመጥና ፕላስ ኢኤስ ኤስ አይ ኢኤስ አደርገን ማስቀመጥ ነው። እሱን መቼ ነው የምናደርገው ከተባለ ኤስ ኦር ኢኤስ መቼ ነው የምንጠቀመው? ሳብጀክት ሲንጉላር ከሆነ እና ሰርድ ፐርሰን ሲንጉላር ከሆነ ቨርብ ፕላስ ኤስ ፕላስ ኢኤስ እንጠቀማለን። አዘርዋይስ ግን ካልሆነ ኖርማል ቨርቡን እንጠቀማለን ማለት ነው። ዲስ ኢዝ ኤቭሪቲንግ ቤዚክሊ አይ ኖ ላይክ ይሄ ነገር በጣም ቤዚክ ነው፣ ግን ይሄ ቪዲዮ ለሁሉም ነው ማሰብ ያለባችሁ። ለአንድ ሰው ወይም ለገለቴ ወይም ለአንድ ስላልሆነ ለሁሉም እኩል መረዳት ስላለበት ለዛ ነው ይሄ ቤዚክ ተርም ነው። ምክንያቱም ማንም ሰው ድሮ በነበረው እውቀት መሸማቀቅም ስለሌለበት ሁሉንም ከስር ተረድቶ መሄድ አለበት ማለት ነው። ሌላኛው ፕሬዘንት ኮንቲኒዩስ ኦር ደግሞ ፕሮግሬሲቭ ነው። እዚህ ጋር ቲንክ a lot of bit ትንሽ ስታስቡ ይመጣላችኋል። ፕሮግሬሲቭ ስንር እንዴት ነው? አት the progress or at the moment ያለን ነገር የሚገልጽልን ሰንተንስ ማለት ነው። ዩዚንግ መቼ ከተባለ to express an action at the moment of speaking በምንናገርበት ወይም በዛ ሞመንት ያሉትን አክሽኖች ለመግለጽ ነው የምንጠቀምበት። to express arranged and ordered future ማለት ነው። future expression by using present progressive የሚባል ሌላ ኮንሰፕት አለን። እሱም በሰፊው እናየዋለን። ፎርሙ ምንድነው ከተባለ ሳብጀክት ፕላስ ኢዝ አም አር ፕላስ ቨርብ አይኤንጂ። እዛ ጋ ቨርብ ፕላስ ኢኤስ አይኤስ ነበር። አሁን ግን ቨርብ አይኤንጂ ይሆናል ማለት ነው። ኤግዛምፕል አይ አም ጊቪንግ ዩ አ ቱቶር ኤንድ ዩ አር ታይም ሚ ዋቺንግ ማይ ቪዲዮ ማለት ነው። አሁን የተጠቀምኩት ኢዝ ዲ ፕሬዘንት ኮንቲኒዩስ ቴንስ ነው ማለት ነው። ሶ ይሄን ይመስላል ፕሬዘንት ኮንቲኒዩስ ቴንስ ኦር ፕሬዘንት ፕሮግሬሲቭ ማለት ነው። ሌላኛው ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት ቴንስ የምንለው ዩዝ ቱ ኤክስፕረስ አን አክሽን ዊች ስታርትስ ኢን ዘ ፓስት ኤንድ ስቲል ኮንቲኒው፣ ድሮ የተጀመረ አሁንም በመቀጠል ላይ ያለ አክሽን እንጠቀማለን፣ ለመግለጽ እንጠቀምበታለን። ቱ ኤክስፕረስ አን አክሽን ዊች ሪሰንትሊ ደን፣ ከቅርብ ሰዓት በፊት የተጠናቀቀን አክሽን ለመግለጽ። ቱ ኤክስፕረስ አን አክሽን ሃፕን ኢን ዘ ፓስት በት ዘ ኢፌክት ኢዝ ስቲል ሊቭ ማለት ነው። ድሮ የተፈጸመ ነገር ግን እስካሁን ኢፌክቱ ያለ ነገሩ አልቋል፣ አልቀጠልም እስካሁን እንደ መጀመሪያው ሀሳብ። ነገር ግን የሆነ እዛ ሰዓት የተፈጠረው ነገር ተጽዕኖ እስካሁን የሚቀጥል ማለት ነው። ፎርሙ ምን አይነት ነው? ሃዝ ሃቭ ፕላስ ቨርብ ስሪ ነው። ዊ ዩዝ ሃዝ ፎር ሲንጉላር ኔም ኤንድ ሰርድ ፐርሰን ፕሮናውን። ዊ ዩዝ ሃቭ ፎር ፕሉራል ኔም እንጠቀማለን ማለት ነው። ሃቭ አለኝ ለማለት ስንጠቀመው ከፕሬዘንት ፐርፌክት ጋር ተመሳሳይነት ትርጉም አይሰጥም። አይ ሃቭ ኤ ካር ስንል እና አይ ሃቭ ኢትን ማይ ላንች ስንል ኢትስ ቢግ ዲፈረንስ ቢትዊን ደም ማለት ነው።
have አለ ከማለት በላይ ብዙ አጠቃቀምና ትርጉም አለው። ኤግዛምፕል I have eaten injera for 17 years they have learned French so they know or can speak French እንደማለት ነው። ይሄ ትርጉሙ I have taken a shower and I have cut my finger is bleeding now ምን መሰላችሁ? ይሄ የመጨረሻው ሐሳብ I have cut my finger tomorrow yesterday ቢል ግን እስካሁን ምን እያለ ነው? ጣቱ እየደማ ነው ኦር ከሆነ ሰዓት ኢፌክት ውስጥ ይላል ማለት ነው። የዛን ለመግለጽ ነው። Okay, the next concept is reported or indirect speech. This is when you tell someone what another person said ማለት ነው። ሌላ ሰው የተናገረውን ነገር እናንተ ለሰዎች ስትነግሩ የምትነግሩበት ወይ reported or indirect speech ይባላል። ምክንያቱም ሰው ዳይሬክትሊ ስለማይናገረው ማለት ነው። The tense is usually shift back in time. shift back ያደርጋል በታይም እና ሁለት አይነት መንገድ አለ። ዳይሬክት ስፒች እና ኢንዳይሬክት ስፒች ነው። ዳይሬክት ስፒች የምንለው Direct speech የምንለው the original speaker's exact word are repeated and the remark is placed between inverted comma ሲሆን or quotation mark ሲሆን እሱ ዳይሬክት ስፒች ይሆናል። ኢንዳይሬክት ስፒች የምንለው ደግሞ እዚህ ጋር ግልጽ ለማድረግ ያክል በኮቴሽን ማርክ ውስጥ ይቀመጣል ዳይሬክት ስፒች ማለት ነው። ኢንዳይሬክት ስፒች የምንለው ግን there are changes when you shift direct speech to indirect speech ማለት ነው። ዳይሬክት ስፒችን ወደ ኢንዳይሬክት ስፒች ቼንጅ ስናደርግ ግን በጣም ብዙ የተለያዩ ነገሮችን ቼንጅ እናደርጋለን። እዚህ ጋር ግን ምንድነው ቼንጅ የምናደርገው? ምንም ቼንጅ የምናደርገው ነገር የለም። የሰውየውን ሐሳብ በኮቴሽን ማርክ አስቀምጠን መናገር ብቻ he said that ብለን የሆነች ነገር ማስገባት ብቻ የሚጠበቀው የሰውየውን ንግግር ማለት ነው as it is። ኢንዳይሬክት ስናደርገው ግን በራሳችን መንገድ ስለምንገልጸው ቼንጅ የምናደርጋቸው ነገሮች አሉ። እነሱም ፐርሰናል ፕሮናውን፣ ፖሰሲቭ አድጀክቲቭ፣ ታይም አድቨርብ ኤንድ ቴንስ ናቸው። እነሱን ነው የሚገልጽልን ማለት ነው። ስለዚህ ስለነሱ ስናወራ አሁን ብዙ ጊዜ አውርተንበታል ይሄን ጉዳይ። ስለዚህ ምን ቼንጅ ይደረጋል ከተባለ ለምሳሌ ፕሮናውን ቼንጅ አለ። ፕሮናውን ቼንጅ ስናደርግ እንዴት ነው? በዳይሬክት ስፒች ጊዜ አይ የነበረው ወደ ኢንዳይሬክት ሲቀየር ዊ ይሆናል። ዊ ወደ ዘይ፣ ኢት፣ ዘይ፣ ሂ፣ ሺ ምንም አይነት ቼንጅ የላቸውም። ዩ ወደ ዊ፣ አይ፣ ዩ፣ ሺ፣ ሂ፣ ኢ ቼንጅ ያደርጋል ማለት ነው። አድቨርብ ቼንጅ ያደርጋል። አሁን ቅድም ስለ አድቨርብ ብዙ ስናወራ ነበር። ስለዚህ አድቨርብ ቼንጅ ሲያደርግ እንዴት ነው? ዳይሬክት ስፒች ላይ ነው የነበረው፣ ሪፖርት ስፒች ላይ ዘን ይሆናል። የስተርዳይ የነበረው ዘ ፕሪቪየስ ዴይ ይሆናል። ቢፎር የነበረው ቱዴይ የነበረው ዳት ዴይ፣ አጎ፣ ቢፎር፣ ላስት ዊክ፣ ዘ ፕሪቪየስ ዊክ፣ ኔክስት ዊክ፣ ዘ ፎሎዊንግ ዊክ እያለ ይቀጥላል ማለት ነው። ሌላኛው ቴንስ ቼንጅ ነው። ኢዝሊ ለመረዳት ከፈለጋችሁ ሲምፕል ፊውቸር ወዴት ይቀየራል መስላችሁ? ፕሬዘንት ኮንዲሽናል ወደ ፕሬዘንት ኮንዲሽናል። ፕሬዘንት ኮንዲሽናል ምንድነው ደግሞ ምንድነው? ውድ ፕላስ ቨርብ ዋን። ሲምፕል ፕሬዘንት ቴንስ፣ ፕሬዘንት ኮንቲኒዩስ ቴንስ፣ ፕሬዘንት ፐርፌክት ቴንስ፣ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ሁሉም ወደ ፓስት ይቀየራል። በቃ ኢዝሊ ማለት ነው። ከሲምፕል ፊውቸር ብቻ ወደ ፕሬዘንት ኮንዲሽናል ይቀየራል። ሌላው ወደ ፓስት ነው የሚቀየረው። ሲምፕል ፕሬዘንት በሉት፣ ፕሬዘንት ኮንቲኒዩስ በሉት፣ ፕሬዘንት ፐርፌክት ኮንቲኒዩስ ሁሉም ወደ ፓስት ይቀየራሉ። ሲምፕል ፓስት ወደ ፕሬዘንት ፐርፌክት ይቀየራል። ፓስት ኮንቲኒዩስ ወደ ፓስት ፐርፌክት ኮንቲኒዩስ፣ ፓስት ፐርፌክት ቴንስ ግን ወደ ምንም ቼንጅ አያደርግም ማለት ነው። ሶ ካን ወደ ኩድ፣ ሜ ወደ ሜት፣ መስት ወደ ሃድ ቱ ወደ ውድ ሃቭ ቱ ቼንጅ ያደርጋሉ ማለት ነው። ይሄ ቴንስ ቼንጅ ነው። ሃው ዊ ካን ቼንጅ ደብሊው ኩዌሽን። አሁን እዚህ ጋር ምን አለ መስላችሁ? ደብሊው ኩዌሽን የስ ኦር ኖ ኩዌሽን እና ኢምፐራቲቭ ኮማንድ እንዴት መቀየር እንችላለን? በጣም ቀላል ነው። ኢዝሊ በሆነ መንገድ ላሳያችሁ። when a question is reported the question mark is replaced by full stop። full stop የነበረው question ማርኩ ላይ ለምሳሌ ዳይሬክት ስፒች ላይ question ማርክ ከነበረ ሪፖርት ስናደርጉ ያንን question ማርክ አንስተን full stop እንተካለን ማለት ነው። reported verbs change to asked me required he said that እያልን ስናወራ የነበረውን ነገር ወደ ምን እንቀይረዋለን ማለት ነው? ወደ ሪፖርትድ ወደ አስክድ ሚ፣ ሪኳየርድ ሚ፣ ወንደርድ ሚ እያልን እንቀይረዋለን። ሪሙቭ ኮቴሽን ማርኩን ሪሙቭ እናደርጋለን። there is a tense change አለቀ፣ ተጠናቀቀ ማለት he said me why are you phoning him now ሚል ዳይሬክት ስፒች ቢሰጣችሁ እናንተ ምንድን ነው የምታደርጉት? said to me የሚለው ተነጋግረናል ወደ ምን እንደሚቀየር። ሪፖርትድ ቨርብ ወደ ኩዌሽን ማርክ ሪፖርትድ ቨርብ ነው የሚቀየሩት ወደ ምን he asked me ወደሚለው ማለት ነው። why ቴንስ ቼንጅ እንዳለ አውርተናል። why I was phoning him now ኩዌሽን ማርክ እንደሚነሳ በፉል ስቶፕ እንደሚተካ አውርተናል እና ደግሞ ምንን ኮቴሽን ማርክ እንደሚነሳ መጀመሪያም ስለምናውቀው ማለት ነው። የስ ኦር ኖ ኩዌሽን ወደ ሲቀየር የስ ኦር ኖ ኩዌሽን ሲሆን ብዙ የተለየ ነገር የለውም። ኢንስቴድ ኦፍ ደብሊው ኩዌሽን ዊ ዩዝ ኢፍ ኦር ዌዘር ማለት ነው። አሁን ደብሊው ኩዌሽን ነበር እዛ የምንጠቀመው፣ እዚህ ጋር ግን ምን ይመጣል? ኢፍ ኦር ዌዘር ማለት ነው። ተስፋዬ said to us have you agreed የስ ኦር ኖ ኩዌሽን ማለት በባለፈው አውርቻችኋለሁ። የባለፈውን ቪዲዮ ያላያችሁ ተማሪዎች ካላችሁ የባለፈውን ቪዲዮ እንድታዩት ዲስክሪፕሽን ላይ አስቀምጬላችኋለሁ። የባለፈውን ቪዲዮ ማየት እንዳይረሳ። ተስፋዬ said to us have you agreed ተስፋዬ asked us if or whether they had agreed ማለት ነው። ስለዚህ በደብሊው ኩዌሽን ፈንታ ማን እንጠቀማለን? if or whether እንጠቀማለን። ኢምፓራቲቭ ሲሆንስ ነው ቨርቡ ይቀየራል።
ሪፖርትድ ቨርቡ ማለት ነው። ለምሳሌ አስክድ ሚ ምናምን የነበረው ወደ ምን ይቀየራል? አድቫይዝድ ሚ፣ ቶልድ ሚ፣ ኦርድ ሚ እያለ ይቀየራል። ኢንዱ ምን ይሆናል? ዊዝ ኢንፊኒቲቭ ፍሬዝ ይሆናል ማለት ነው። እዚህ ጋር ኢንፊኒቲቭ ወር ደግሞ በቃ ኖርማል ፕሬዘንት ላይ የሚሆነው ምንም አይነት ቼንጅ ቴንስ አይኖርም። ለምሳሌ ሄ ሴድ ቱ ሚ ኦፕን ዘ ዶር ከሆነ ሂ ኦርደርድ ሚ ኦር ሂ ቶልድ ሚ ቱ ኦፕን ዘ ዶር ማለት ነው። እዚህ ጋር ማስተዋል ያለባችሁ ነገር ምንድን ነው? ሪፖርትድ ቨርቡ ፕላስ ቱ ነው እንጂ ሪፖርትድ ቨርብ ፕላስ ሌላ አናዘር ቨርብ ከዛ ቱ አይመጣም። ይህን ነው ማስተዋል ያለባችሁ ማለት ነው። ሶ በመጨረሻ መሰጣችሁ ያለው ያልኳችሁን ቲፖች ልስጣችሁ። መቼ ነው እንዴት ነው ማናውቀውን የፓራግራፍ እና የኮንቴክስቹዋል ሚኒንግ እንዲሁም የቮካብሎሪ ጥያቄ የምንሰራው የሚለውን ነው። እሱን ለማስረዳት ያክል ብዙ እኔ የሰራኋቸው በጣም ብዙ ቪዲዮዎች አሉ። እነሱን ዲስክሪፕሽን ላይ ሊንክ አደርግላችኋለሁ። እንዴት በእንግሊዝኛ ኮርስ ውጤታማ መሆን እንደምትችሉ ከስር አስቀምጥላችኋለሁ ዲስክሪፕሽን ላይ። እነሱን እየገባችሁ ቼክ ማድረግ ትችላላችሁ። ምክንያቱም እኔ አሁን እሱን ልነግራችሁ የምችለው በአጭር ሰዓት ውስጥ ትንሹን ነው። የሰራኋቸው ቪዲዮዎች ግን ለእነሱ ስፔሲፊካሊ ስለሆኑ ሞር እነሱን ያስረዳችኋል ማለት ነው። እወዳችኋለሁ። መልካም የትምህርት ሳምንት ይሁንላችሁ።